በመጨረሻ ወይዘሮ ሰማዕትን በጣም በሚያሳዝን ነገር የእውነቴን ነው የምላችሁ ከዚህ እንግዲህ በዚህ ዓለም እንድታልፍ አድርጋታለች ማለት ነው። ያም ደግሞ ያደረገቻት የእናቷን በፊትም ጥቃት ያደረሰችባት ወይዘሮ ሰማዕት ነች በማለት እንግዲህ በእናቴ ላይ ይሄንን በደል ችግር ያሳደሩትን ሰዎችን እኔም በእያንዳንዳቸው እቀጣቸዋለሁ በማለት እኔ ያለ እናት እንዳላደኩ እሱም ያለ እንዳት እንዳድግ አድርገዋለሁ በማለት እንግዲህ ወይዘሮ ሰማዕትን በዚች ዓለም እንድታልፍ አድርጋታለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ በጣም ከፍቶኛል። እውነቴን ነው የምላችሁ ይህንን ድራማ ሳይ ፈታ ለማለትና ደስ ብሎኝ ነበረ የማየው ማለት ነው። ግን ዛሬ በጣም ከፍቶኛል ማለት ነው። ምክንያቱም ሰው ልጅ ማንኛችንም ሰዎች የሞት ሰው ልጅ ማንም ሰው በእንደዚህ ያለ ነገር ሰዎች ሲለይ በጣም ነው የሚያሳዝነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር ያደረጋችሁ እንደዚሁም ደግሞ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ እኔ ከተማርኩት እናንተም ትማራላችሁ፣ እንደዚሁም ደግሞ ብዙ ነገር ታያላችሁ ብዬ ነው የመጣሁት ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ሰማዕት በዚች ዓለም አልፋለች ማለት ነው። በጣም በሚያሳዝን ነገር ባልታሰበውና ባልታቀደ ነገር አድፍጣ እንደ ድመት ማለት ነው፣ እንደ ውሻ ወይንም እንደ ድመት ወይዘሮ ሰማዕትን እንግዲህ በትራስጌ ንቅ አድርጋ ከዚህ ዓለም እንድታልፍ አድርጋታለች ማለት ነው። ሲፋን እንግዲህ በፊትም አመጣጧ እዚህ ቤት የመጣችበት መንገድን ከበፊትነቱም የታወቀ ነበረ። ግን ደግሞ ማንንም ሰው እሷን እየጠረጠረ የለም ማለት ነው። በጣም በሚያሳዝን ነገር እስካሁን ድረስ ማንም እሷ ነች ብሎ እጁን ወደ እሷ የሰነዘረ ሰው የለም። ግን ሁሉን ነገር ግን እያደረገች ያለችው እዛ ቤት ውስጥ እሷ ነች ማለት ነው። በጣም በሚያሳዝን ነገር ጋይስዬ እንግዲህ ስቲፋን የምትባሏ ሴትዮ በጣም አስነዋሪና እንግዲህ እናቷ ስለሞተችባት እናቷ እንደዚህ አይነት ነገር ጥቃት ስለደረሰባት እሱን ለመበቀል በአሁን ሰዓት ደፋ ቀና እያለ ትገኛለች ማለት ነው። ግን ደግሞ ይሄንን ነገር የእውነት ወይዘሮ ሰማዕት አድርጋለች እንደሚባለው ነገር እኛ ምንም ነገር የምናውቀው ነገር የለም። አደረጉ ብቻ ነው እንጂ እሷ የምትለው ያው ይሄንን ነገር ፈጽመዋል ነው እንጂ ምንም ነገር መረጃው የለንም ማለት ነው። እና ስለዛን በጣም በሚያሳዝን እንግዲህ ይሄንን ነገር ጥቃት አድርሳበታለች ማለት ነው። እኔ እውነቴን ነው የምላችሁ በጣም ነው ያዘንኩትና በጣም ነው ያለቀስኩት። ቤተሰቦቼ ምንም ቢሆን ማንኛችንም ሰዎች የአዳሚዋን ልጆች እንደዚህ በእንደዚህ አይነት ግድያ ሰው ሲሞት በጣም ነው የሚያሳዝነው በእርግጥ ማለት ነው። እና ብቻ አላቅም በጣም ነው የከፋኝ። እውነቴን ነው የምላችሁ በጣም ከምታስቡት የበለጠ ማለት ነው። መደረግ የሌለበት መሆን የሌለበት ነገር ነው የሆነው። ወይዘሮ ሰማዕት መኖር ነበረባት። ልጇን በጣም ነው የምትወደው። ለልጇ በጣም ብትኖርለት በጣም መልካም ነበረ። ግን ደግሞ ምን ያደርጋል እንደዚህ አይነት ክፉ ሰዎች ድንገት መጥተው የሰዎችን ሕይወት ይቀጥፋሉ። ብቻ ልቦና ይስጣቸው። ምንም ቢሆን ያው ሰው ልጅ ክፋት ልንከፋ እንችላለን፣ መጥፎ ነገር ልናረግ እንችላለን። ግን ደግሞ በእንደዚህ አይነት ነገር የሰዎችን አስባችሁታል? ሰዎችን በእንደዚህ አይነት ነገር ሰዎችን ማስወገድ በጣም ከባድ ነው። በጣም ነው የሚያሳዝነው ጋይስ፣ በጣም ከምታስቡ በለጠ ያሳዝናል። ብቻ ለማንኛውም እኔ ብቻ አላቅም። መድኃኒዓለም ልቦና ይስጣችሁ እንደዚህ ለምታደርጉ ሰዎች ማለት ነው ስላችሁ። ሰዎችን በተለያየ ቀን ብንረዳቸው በቃ አለፈ አይደለ? ያለፈው አለፈ። ካልመጣለኛ ህይወት የራሳችን ህይወት ብንኖር የራሳችን ገባ። ይቅር ባይነት በጣም መልካም ነው። እነኛ ሰዎች ሊበድሉ ሊያሳዝኑ ብዙ የምንወዳቸውን ነገር ሊያሳጡን ይችላሉ። እኛም ግን ከነሱ እኩል መሆን አለብን ብዬ አላስብም። ቤተሰቦቼ ከምታስቡ የበለጠ እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩት። እንደው ፈጣሪ ልቦና ይስጣችሁ። ሲፋን እንግዲህ በጣም ነው በስተመጨረሻ ያሳዘነችን ያናደደችን ማለት ነው። ልባችን ሰብራናለች ሲፋን። እውነቴን ነው የምላችሁ መልካም ሰው ስትመስል የነበረችው ሲፋን ዛሬ ልባችን ስብርብርን ያደረገችው ማለት ነው። በእርግጥ እናቷን አታለች፣ ብዙ ነገር ተበድላለች። ግን ለዛ በደል ይሄ ነገር ይገባል እንደሚባለው ነገር በፍጹም አይገባም ጋይስ፣ አይገባም። በቃ ለሰው ልጅ ማንም ሰው ግድያ እንትን ነው ሊባል አይቻልም። ይሄ ምን ነበረ ሰዎችን ከምድር ገጽ ማጥፋት ትርጉም አለው ብዬ አላስብም። ስለዛ እኔ እውነቴን ነው የምላችሁ በጣም ነው የከፋኝ፣ በጣም ነው ያሳዘነችኝ። ወይዘሮ ሰማዕት ነፍሷን በአጸደ ገነት በአብርሃም እቅፍ ያድርገው። ያው ቢሆንም ባይሆንም ማለት ነው። ብቻ በጣም ነው የሚከብደው ጋይስ፣ በጣም
ነው የሚያሳዝነው። አቶ አምናን እንግዲህ በጣም እያለቀሰና እንቧ እያፈሰሰ በጣም እያለቀሰ ይገኛል ማለት ነው ጋይስዬ። እንደው ብቻ አላቅም፣ እውነቴን ነው የምላችሁ። እኔም በጣም ነው የከፋኝ። መሆን የሌለበት ነገር ነው የተደረገው። እንግዲህ ሲፋን አጥፍታለች። የእውነት ወደፊት ልትጸጸትበት ትችላለች። እናትያይቱን አክል እንኳን በደለኛ ልትሆን ትችላለች። ወይዘሮ ሰማዕት አናቅም፣ ልትሆን ትችላለች። በእርግጥ መጥፎ ሰው ልትሆን ትችላለች። ግን ያው እኔ ሰዎችን መጥፎ ሰዎች ናቸው ብዬ ስላችሁ ሁሉንም ሰዎች በአንድ አይነት መንገድ ላይ አልችልም። ያው ሰዎች ስንባል ሁላችንም ጥፋተኛ ነን። ከሰው ስህተት ከብረ ገዝቀት አይጠፋም። ያ ነገር የተፈጸመው በምን አይነት መንገድ ነው የሚለውን ነገር ማገናዘብ ነበረብን። ያው እሷ ይሄንን ነገር ሳታገናዝብ ሄደችው ወደ ውሳኔ ቀጥታ ወደዚህ መንፈስ ነው ሄደችው። የእውነቴን ነው የምላችሁ። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። መሆን ያሌለበት ነገር ነው የሆነው። ብቻ ባላውቅም ነፍሷን በአጸደ ገነት ያሳርፈው ጋይስዬ። እና አቶ አምናን ውስጡ በጣም ነው የተሰበረው። በጣም ነው ያዘነው። በጣም ነው ያለቀሰው። በጣም ነው የተከፋው። በጣም ከምታስበው በለጠ ማለት ነው። እና ብቻ አላቅም፣ በጣም ነው የሚከብደውና ቤተሰቦቼ እንደዚህ የምታደርጉ ሰዎች እባካችሁ ነገሮቹ ለእናንተ እንደምታስቡት አይደለም። ይከብዳል፣ ያማል፣ ያሳዝናል። እና ቡጤ ለሰጪው ነው ለምን ምንም ችግር የለውም። ለተቀባዩ ግን ከባድ ነው የሚባል ነገር ተረቶች አሉና እና ቤተሰብ ለማንኛውም ለቤት አዲስ ላይክ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከሚመጣ ድረስ እንግዲህ ወይዘሮ ሰማዕት በጣም ነው የምታሳዝነው። ለልጇ በጣም መልካም እናት ነበረች ጋይስ። እውነቴን ነው የምላችሁ፣ ለልጇ በጣም ጥሩ እናት ነበረች። ግን ምን ያደርጋል እንትና ከዚች ዓለም እንድትሄድ አድርጋታለች ማለት ነው። በጣም ነው የሚያሳዝነው። በእናታችሁ የሰው እንባ እንደዚህ ሰው ሲያለቅስ እንደዚህ ሲያዝን በጣም ነው የሚያሳዝነው። ብቻ አላቅም፣ ወደፊት ራሷን መልሳ ትጸጸትበታለች ብዬ አስባለሁ ጋይስዬ። የሰዎችን ህይወት አጥፍተን በሰላም እንኖራለን ማለት ከባድ ነው፣ ይከብዳል። እና በጣም ነው የሚያሳዝነው። ቤተሰብ ቀጣይ ቪዲዮ እስከምን